ከትልቁ ቤቴ ወጥቼ ወደ ትንሽ ቤት አልገባም። ለሳቸው ትልቋ ቤት ግን ኢትዮጵያችን ናት። ስለዚህ በደርግ ጊዜ እንግዲህ ያሁኑ የዚህ ሀገር ችግር ፈጣሪ ቡድን በሚታገልበት ጊዜ በአፋር አካባቢ ሱልጣን አሊ ሚራህ የደርግን መንግስት ተቃውመው በስደት ላይ ያሉ አንደኛው የነሱ ሰው መጥቶ እንግዲህ ያው እነሱ ሰምታችኋል፣ አንዳንድ ኮሜዲዎችም አሉ። ህዝባችሁ አንድ ቋንቋ ነው የሚናገረው፣ እምነቱም አንድ ነው፣ የኑሮ ዘይቤ የትኛውም ቦታ ቢሆን ኑሮውም በአንድ አይነት ነው፣ የቀይ ባህርም ባለቤት ናችሁ። ስለዚህ አገር ሆናችሁ እኮ መገንጠል ትችላላችሁ፣ ምክንያቱም የኢትዮጵያ ድክመት ነው ለነሱ እንትሩን የሚሰጣቸው ብሎ ሊያናግራቸው ሲሞክር እንግዲህ እኔ የደርግን መንግስት አልደግፍም፣ ከደርግ ጋር መስራት አልችልም፣ የደርግን መንግስት ለመጣል የሚደረገውን ትግል ልደግፍ እችላለሁ፣ ምክንያቱም ተበዳይ ነኝ ብዬ ነው ማስበው። ግን ከትልቁ ቤቴ ወጥቼ ወደ ትንሽ ቤት አልገባም ብለው መለሱላቸው ይባላልና ይህች ሀገር ከኔ የሚቀርባት በፍጹም ትችለት የምወጣው ሰው የለም ብለው ያምኑ ነበር። እንግዲህ ሱልጣን አሊ ሚራህ በብዙ የአፋር ታሪክ ያሉ ትልቅ መንፈሳዊም ፖለቲካዊም አባት ናቸው። በነገራችን ላይ እንግዲህ ለሳቸው ትንሿ ቤት እቺ የቀይ ባህሯ ባለቤት ኤርትራና ጅቡቲ ያሉትን አፋሮች የምታገናኘዋ ትልቋ አፋር ነች። እዚህ ኢትዮጵያ ከኔ ውጭ ሰው የላትም ብለው ትግሉን የነሱን አቋም አልደገፉም። አይደለም ለኔ ለናንተም አይበጅም ልጄ፣ ለናንተም አይጠቅማችሁም። ስለዚህ ለኛ ኢትዮጵያውያን የሚያምርብን አብረን ስንሆን በአንድ ላይ ስንቆም ነው። እስካሁንም ጥንታዊት ሀገር ሆነን እንደዚህ ጠንካራ ቁመና ኖሮን ያለነው ስለተባበርና አንድነታችንን ጠብቀን ስለኖርን ነውና እናንተም ስለማይበጃችሁ ብትተውት ብለውን እኛም ትተነው አጠቃላይ ኢትዮጵያን ማሰብ ጀመርን ያሉት ሰውየው ማለት ነው። እንግዲህ በኋላ በጓደኞቻቸው ተቀባይነት ያገኙ አይመስልም።